ነገሮች አሉና መሆን ያለበት መስቀል የማንኛውም መስቀል ሪፕሬዘንት የሚያደርገው እኔ ፕሮቴስታንት ቸርች ሄጅ ያለው ምን አለ መስቀል አለ። መስቀሉ የማንኛውም መስቀል ትርጉሙ ኢየሱስ ክርስቶስ፣ ምንም ሌላ ትርጉም የለውም። የትኛውን መስቀል አምጣው ትርጉሙ ኢየሱስ ክርስቶስ የተሰቀለበት ማለት ነው። እና አንዳንዶቻችሁ እንኳን ለመስቀል አደረሳችሁ ምናምን ሲባል መስቀሉን ስፔሲፊካሊ የሆነ ነገር አድርጋችሁት ለማለት አትሂዱ፣ አትናደዱ። የመስቀል በዓል የሚከበረው ኢየሱስን በማስመልከት ነው። ኢየሱስ ክርስቶስ ለእኛ ተሰቅሎ ስላዳንን የሚከበርበት ኢየሱስ ክርስቶስን ለማሰብ ነው። ሌላ ምንም ትርጉም የለው። ሌላ ትርጉም አለው ካለው ነገር ኢየሱስ ክርስቶስ እየታሰበ የሚዋልበት ቀን ነው። እኔ የኢየሱስ ክርስቶስ የሆነውን በሙሉ ተቀባይ፣ ኢየሱስን ሪፕሬዘንት የሚያደርግ በሙሉ ይመለከተኛል ብላችሁ ብታስቡ መልካም። አለበለዚያ ሌሎች ይገቡበታል። ስለዚህ የኢየሱስ ክርስቶስን አትናደዱበት። አንዳንዶቻችሁ አትብሸቁበት፣ አትናደዱ። ይሄ በቃ በቁጣው ባንሄድ መልካም። ወንጌል በፍቅር ነው የሚሰበከው ብዬ አምናለሁ። በፍቅር ያልተሰበከ ወንጌል ወደ ጸብ ነው የሚሄደው በየትኛውም በኩል። ያ ነው ጥሩ ጥያቄ። አሁን መልከ ኢየሱስ ሲሰበክ ለምን ይናደዳሉ? በጣም ጥሩ ጥያቄ። ኢየሱስ ሲሰበክ የሚናደዱት አንዳንዶቹ ቅድስት ድንግል ማርያም ትደበቃለች ብለው ያስባሉ። አልተማሩም። ምክንያቱም ብዙ ጊዜ የትም ቦታ ላይ ብትሄድ በቤተ ክርስቲያን የቅድስት ድንግል ማርያም ስም ይጎላል። መድረክ ላይ ሲሰብኩ ምን ሲሉ ስለሚጎላ ያንን ደጋግመው ስለሰሙት በየቤተ ክርስቲያኑ ሲሄዱ በየመዝሙሩ ሲሰሙ ምናምን ስሟ በጣም ስለጎላ ልክ ኢየሱስ ብለህ ብቻውን ስታመጣው ወድ የሚባል ነገር አለ። ገና ለገና መጨመር አለብህ። እሷን በየንግግር መሃል አስለምደዋቸዋል። በቃ የኦርቶዶክስ ወንድምና እህቶቻችን መታወቂያ ኢየሱስ ሳይሆን ቅድስት ድንግል ማርያም እንድትሆን አልኳል። የሙስሊሞች መታወቂያ ነቢዩ መሐመድ እንዲሆኑ አድርገዋል። ብዙ ነቢያቶች እኮ የመረጡት ግን ነቢዩ መሐመድን። በሙስሊም ብዙ ነቢያቶች አሉ፣ የመረጡት ግን ነቢዩ መሐመድ። ስለዚህ አንዳንዴ መታወቂያን ማወቅ አለብህ። የጴንጤ ቀረብ የሚለው ከጌታ ጋር የጴንጤ መታወቂያው ኢየሱስ ኢየሱስ ይላል። ኢየሱስ ኢየሱስ ይላል። አዳኝ ማን ነው? አከተመ። መልሱ ያ። ስለዚህ ብዙ ጊዜ ስለተሰበኩ በብዛት የማርያም ስም ከፍ ብሎ በየቦታው ላይ ክርስቶስ በተጠራበት ማርያም ሳትጠራ ስለማታልፍ ብቻውን ኢየሱስ ሲከበር ይደነግጣሉ። ብቻውን ኢየሱስ ሲባል የመደንገጥ ባህሪ አለ። የማየው እሱ ነው። ቅር የሚል ነገር አለ። ሁሉም በብዛት የማየው አሁን ለምሳሌ በእርዳታ ራሱ ከሄድን ሰጪዎች አይደሉም እየተመሰገኑ ያሉት። በእርዳታው ራሱ ወጣ ዋናው ሰጪው እኮ ነው። ለምሳሌ በሚሊዮኖች ወይም ደግሞ በየግል 1 ብርም 2 ብርም 3 ብርም የሰጠው ተቀብሎ ከሚያደርሰው ይልቅ የሰጠው ነው ቫልዩ መሰጠት ያለበት። የሰጠው ሳይሆን ብሩን ሄዶ ያቀበለው ትልቅ ስም አለው። የሚሸለመው ያዙ ይልቀቁኝ የሚባለው ትልቅ ስም ያለው ሰጪው ሳይሆን ሰጪውን ተቀብሎ መልእክተኛ ማለት ነው። መልእክተኛ ነው ትልቅ ስም ያለው። በኢትዮጵያ በብዛት መልእክተኛው እንጂ ሰጪው ዋናው ሶርሱ ሲመሰግን አይተናናቅም። ልክ እንደ እንትን ማለት ነው። አሁን ለምሳሌ በብዛት የህይወት ባልቦላችን ክርስቶስ ነው። ኢትዮጵያ ውስጥ መብራት አለ። ኢትዮጵያ ውስጥ ማብሪያና ማጥፊያ በየቤት አለ። ማብሪያና ማጥፊያውን ዋናው የኢትዮጵያ
መብራት ኃይል እስካላበራልህ ከጣቢያው ማብሪያና ማጥፊያውን እንዲህ ስትነቀንቀው ቀኑን ሙሉ አምፖል ስትቀይር ብትውል አታበራው። ኢየሱስ ክርስቶስ ብርሃን መሆኑን ካልያዝክ በመሃል ያሉትን 10 ብታበራ ብታጠፋ ብታበራ ብታጠፋ ብትጸልይ ምንም ማድረግ አይችልም። ትልቁ ስህተት እሱ ጋር የተሰራ ዋናው ብልጭ ሲያደርግ የእሱ መልእክት ቤት ስታበራው ይበራል። ዋናውን ካልያዝክ በመሃል ስትፈራገጥ ብትውል የቤት ውስጥ መብራትና ማጥፊያ ገዝተሃል ማለት ነው። ብዙ ጊዜ ሽወዳ ያለው ያ ተመላላሾቹ መልእክት አድራሾቹ በሱ የዳኑት ጋር ግብ ግብ ትፈጥራለህ። እንዳልኩ ነው የኢትዮጵያ መብራት ኃይል መብራቱን ካላበራልህ ምንም መብራት ብትቀይረው መብራት ኃይሉን መብራቱን ስትቀይረው አምፖል ስትቀይር ምን ስትቀይር ብትውል ምንም አታመጣ። ስለዚህ ትልቁ ችግር ምንድነው? ሰው የሚሰበከው አዳኙን ሳይሆን በሱ የዳኑትን። መላእክቶች የዳኑት በሱ ነው። መላእክቶችን የሚያዘው በሱ ነው። ሁሉ ነገር የሚደረገው በሱ ነው የሚባለው ነገር ቅሬታ እያስፈጠረ ወደ ሌላ ነገር እየተቀየረ የሄደበት መንገድ ነው። ብዙ ጊዜ ሰዎች የሚጣሉት፣ ብዙ ጊዜ ሰዎች ግራ የሚጋቡት ዋናውን ሶርስ ዋናው የኛ የመዳኛ መንገዱን ህይወቱን እውነቱን አለመሰበካቸው ብዙዎችን እንዲጠራጠሩ ብዙዎችን ግራ እንዲጋቡ አድርጓል። ብዙዎቹ ግራ የሚጋቡ በዛ ብዙዎቹ ግራ የተጋቡት ዋናው አዳኝ ማን ነው ብለህ ከጠየቅ መስቀል ላይ የተሰቀለው ነው። ስለ መስቀል ስለሆነ ነው ዛሬ እሱን ማር ዋናው በመስቀል ላይ ሆኖ ያዳነ ማን ነው? ደም የሰጠ ማን? ዋናው። ስለዚህ እንደ መብራት ኃይሉ ቤት ማብሪያና ማጥፊያ ቢኖር ምንም ማድረግ መስራት እንደማይችለው ሁሉ ኢየሱስ ክርስቶስ ከሌለ ሌሎቹን ብታናግራቸው ኢየሱስ ክርስቶስን ዋናው ኧረ ይሄን አርግልኝ ካላልከው የሚልክልህ ነገሮች የሉ፣ ምንም አይላክም። ምክንያቱም በመልአክ ራሱ ስትመጣ የእግዚአብሔር መልአክ የእግዚአብሔር መልእክተኞች ነው ቃሉ ራሱ። የሰው መልአኮች የሉትም። የእግዚአብሔር መልአኮች እንጂ የሰው መልአክ የሉ። ምክንያቱም የሰው መልእክተኞች ይባል ነበር። የሰው መልእክተኞች ያሉት የት መሰለህ? ፖስታ ቤት ለሰው መልእክት የሚያደርሱት ፖስታ ቤት ተቀጥረው ይሰራል። የሰው መልእክተኞች ፖስተኞች ናቸው። የእግዚአብሔር መልእክተኞች ናቸው። የኛ አይደሉም። መላእክቶች የኛ መልእክተኞች ሳይሆኑ ከነቃሉ መጽሐፍ ቅዱስ ላይ የሚለው የእግዚአብሔር መላእክት ወይም የእግዚአብሔር ባሪያ ይባላል። የእግዚአብሔር አገልጋይ ማለት ነው ባሪያ። ስለዚህ ይህንን በደንብ አለማስተማር ምን ያመጣል? ጉዳት እያመጣ ይሄዳል። ጉዳት ያመጣል። ምን ያመጣል? ህዝቡ ይደናገራል። እንዳልኩ አንድ መላእክት የትም ቦታ ላይ ሁሉም ቦታ ሊገኝ አይችልም። ስለማይችል ነው ስፔሲፊክ ለሆነው ሰው የሚላከው። ወደ ቅድስት ድንግል ማርያም መልአኩ ሲመጣ ተልኮ ነው። ሌላ ቦታ መሄድ አይችልም። ወደ ማ ሲመጣ ወደ ዳዊት ሲመጣ ተልኮ፣ ወደ ዳንኤል ሲመጣ ተልኮ። ካልተላከ መምጣት አይችልም። ስለዚህ ሁሉም ቦታ በአንድ የሚደርስ መልአክ ስለሌለ የእግዚአብሔር መልእክተኛ ስለሆነ እኛ የጸለይነው ጸሎት እግዚአብሔር ሁሉም ቦታ ስለሚገኝ መጽሐፍ ቅዱስ ስለሚለን መጽሐፍ ቅዱስ የሚለን ምንድን ነው? እግዚአብሔር ሁሉም ቦታ ይገኛል። ሌላ የሚገኝ የለም። በሁሉም ቦታ ላይ የሚገኘው እግዚአብሔር አምላክ ስለሆነ እኔ ከመላእክት ብነጋገር እግዚአብሔር ስለሚሰማ ለመላእክት መንገሩ ምንም ትርጉም የለው። ለመልእክተኛ መናገሩ ምንም ትርጉም አያመጣም። ምክንያቱም እግዚአብሔር ይሰማላ። ሁሉም ቦታ የሚገኘው እግዚአብሔር ነው። ሁሉም ቦታ የሚገኘውን ትተን የማይገኘው ጋር መልእክቱ ከነቃሉ የእግዚአብሔር መልአክ ነው የሚለው። የሰው መልአክ የሚል የለም መጽሐፍ ቅዱስ ላይ። የሰው መልእክተኛ የሚል መጽሐፍ ቅዱስ ላይ ከሌለ የሰው አይደለም ማለት ነው። የሚመጣው ከእግዚአብሔር ሲላክ ነው የእግዚአብሔር መልአክ ካልክ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይዘፍራል ያድናቸውማል ይላል። የእግዚአብሔር መልአክ የሰው አይደለም።
ስለ እግዚአብሔር ነው የሚወራው። ስለዚህ እግዚአብሔር የጥበብ መጀመሪያ እግዚአብሔር መፍራት ነው እያለ እዚህ ጋር የመላእክት መፍራት አይደለም ይለው የእግዚአብሔር መልአክ። ስለዚህ እግዚአብሔርን ከፈራ እግዚአብሔርን ካከበርክ መላእክት በዙሪያ ይኖራሉ። የሚፈራው ልዩ ስጦታችን የሚሆነው አዳኙም ፈራጁ ሁሉም እሱ ስለሆነ ማለት ነው። ስለዚህ አብዛኞቻችን ሚስቴክ የምናደርገው በዚህ ጉዳይ ላይ ነው። የእግዚአብሔር መልአክ ሲል የእግዚአብሔርን ለእግዚአብሔር ቃሉ መጽሐፍ ቅዱስ ይላል የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ስጡ ነው የሚለው። ስለዚህ የእግዚአብሔር መልአክ ካለ የእግዚአብሔር መልአክ ነው። የእኔ መልአክ ብለው የተቀመጡ ትምህርቶች አሉ። የገብርኤል ባሪያ ነኝ የሚል ምስኪን ወንድም አለ። የአርሴማ ባሪያ ነኝ የሚል ምስኪን እህት አለች። ምናምን ነው። አገልግሎት ባርነት ለእግዚአብሔር ብቻ ነው። ሌላው አገልጋይ ነው። በሙሉ አገልጋይ ነው። አንድ አምላክ አለ። ሌላው አገልጋይ ወይም ባሪያዎች ነን። መላእክትን አምጣው፣ ቅዱሳናትን አምጣ፣ ሁላችንም ለእግዚአብሔር የምናገለግል ሰዎች ነን። ስለዚህ አብዛኛውን ኮንፊውዝድ ያደረጓቸው ሰዎች ምንድን ነው ወደ መጽሐፍ ቅዱስ ቀርበው እንዲያነቡ ትምህርት ላይ ፎከስ አልተደረገም። እኔ አሁን ስለ ስዕል ጉዳይ በማስተማር እንጂ በመቅደድ አላምንም። ስለ ስዕል ጉዳይ ከተነሳ ማስተማር ነው የሰው ልጅ አለበት። አሁን ልጅቷ ተይዛለች ተብላለች። በምን ስሜት ተነስታ እንደዛ እንዳደረገችው ግራ ነው የገባኝ፣ በምን ስሜት ውስጥ እንደሆነች እና እኔም ፔጅ መጣ ይቅርታ ጠይቃለች። ግን የኦርቶዶክስ ወንድምና እህቶች ደግሞ ያንን በቂ አይደለም ብለው ከሰዋል። ክሱ ደግሞ ወደ ምን ወስዷታል? ወደ እስር እንድትቀጣ አድርጓታል። እንዳልኳችሁ ግን እንደው እንደ ኖርማል የትም ቦታ ሂዱ፣ ቅድስና ከእግዚአብሔር እንጂ ከመልአክ የሚመጣ አይደለም። ቅድስና በሰዎች የሚመጣ አይደለም። ቅድስና እግዚአብሔር ነው የሚቀድሰው። የእግዚአብሔርን ቦታ እየወሰድን የምንዳፈር ሰዎች እኔ እንዲያደርግልሃለሁ እኔ እንዲያስደርግልሃለሁ የሚል ካለ ምድር ላይ መጸለይ እንችላለን። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ይላል መጽሐፍ ቅዱስ። ደቀ መዝሙር በእግዚአብሔር በመሆን በእግዚአብሔር በመደሰት በእግዚአብሔር በመኖር ማድረግ ይቻላል። ምክንያቱም እሱ ስልጣን ይሰጣል። ጸጋው ብዙ ስለሆነ ለሁላችንም እኩል ነው የሚሰጠው። የሚያዳላ አምላክ የለን እስከ